በወይኔና በእኔ መካከል እስኪፍረዱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ጀምሮ ያለውን ቃለ እግዚአብሔር ከወርሃ ጽጌ ከዘመነ ጽጌ ጋር አገናኝተን ትንሽ እነጋገራለን። እንዲህ ይላል፣ አሃሊኬ ለፍቁሬ የማህሌተ። ማህሌት ማለት ምስጋና ማለት ነው። በዓለም ስንወስደው ዓለማውያን ዘፈን ይሉታል። ዘፈን ሌላ ነው፣ ዓለማዊ ነው። ማህሌት ማለት ምስጋና ነው። ምስጋና ማለት ደግሞ መንፈሳዊ ነው። ለወዳጄ ለቤተ እስራኤል የሐዘን ዘፈን እዘፍናለሁ ብሎ ነው የሚጀምረው። ይቀጥልና የሐዘን ዘፈን አለና ካህን ሲሞት መቋሚያውን፣ ጸናጽሉን፣ ቋዱን፣ ቀሽመሬውን ይዘው እንዲያለቅሱ፣ ወታደር ሲሞት ጋሻውን፣ ጦሩን፣ ጎራዴውን ይዘው እንዲያለቅሱ። አንድም እትናገርኬ ነገረ ወትነበይኬ ትንቢተ ሲል ነው። ነገር ትንቢት እናገራለሁ፣ ሁለቱም ያስሄዳል። ሀገራችን ሁለት አይነት ስርዓት አላት፣ የሃይማኖት ስርዓትና የባህል ስርዓት። ሃይማኖት ስርዓትን ባህልን ይወልዳል። ስርዓትና ባህል ግን ሃይማኖትን አይወልድም። አሁን ብዙ ጊዜ አስጨናቂ ነገር የሆነው ባህል ሃይማኖትን ልውለድ፣ ስርዓት ሃይማኖትን ልውለድ እያለ ነው። ሃይማኖት ግን ስርዓቶችን ትወልዳለች። ለምሳሌ አሁን ባህል ስንል ምንድን ነው? አንድ ሰው በሀገራችን ሲሞት በሃይማኖት ፍታት ይፈታል ማለት ነው። ፍታት የሚፈታበት መዋሴት የሚባል ድጓ የሚባል አለ። በዚያ አንድ ሰው ሲወለድ በ40 ቀኑ ሴትም ከሆነች በ80 ቀኑ ክርስትና ሲነሳ ጥምቀት አለ። ጥምቀቱ ምን አለው? ስርዓተ ቃለ እግዚአብሔር አለው። በቃለ እግዚአብሔር ነው ጥምቀቱ የሚመጣው። ቃለ እግዚአብሔሩን ያደርሱና ጥምቀት አለ። ከጥምቀቱ በኋላ ሜሮን አለ። ከሜሮን በኋላ ስጋ ወደሙ አለ። አሁን በሶስቱ ነገር ሰው ምን ይዞ ይወጣል? ክርስትና በአብራከ መንፈስ ቅዱስ፣ በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ፣ በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር ይባላል። ስርዓት ማለት ነው። ስርዓትን ያጠናቀቃል ማለት ነው። አሁን ይህ እንግዲህ በ40 ቀንና በ80 ቀን በዚህ ስርዓት ያደገ ሰው መጨረሻ ላይ ደግሞ ሲሞት ደግሞ በጸሎተ ፍታት ይሸኛል ማለት ነው። እንደ ሃይማኖት በጸሎተ ፍታት ሲሸኝ፣ እንደ ባህል ደግሞ አሁን ቅድም እንዳነበብነውና እንደተናገርነው ካህን ከሆነ በመቋሚያ፣ በጸናጽል፣ በከበሮ ፍታቱ ተደርጎ ይሸኛል። ምዕመንም ከሆነ እንደዚሁ ጸሎቱ ተደርሶ ይሸኛል። ባለባበስ ደረጃ ግን ካህን ሲሞት ካባውን መስቀሉን ይዘው ያለቅሳሉ። እንደገና ደግሞ ገበሬ ሲሞት ደግሞ የዛኑ ልብስ ደግሞ ለብሰው፣ ወታደር ሲሞት የወታደር ልብስ ለብሰው፣ እናት ስትሞት የእናት ቀሚስ ለብሰው፣ ወጣቱም እንደዚሁ እንደ ባህሉ። እንደገና ደግሞ ጀግና ሲሞት ጎራዴውንና ሰይፉን ያለውን የተጠቀመበትንና ያገለገለበትን ይዘው ያለቅሳሉ። ይህንን ነው አሃሊ ያለው። አሃሊኬ ለፍቁርየ ማህሌተ፣ ለወዳጄ ምስጋና አቀርባለሁ ይልና በካህናት ደረጃና በምዕመናን ደረጃ ላሉት በዚህ አይነት መልኩ ሲናገር፣ በወታደር በነገስታት ደረጃ ደግሞ ነገስታት ሲሆኑ ደግሞ ጋሻውን ጥሩሩን ይዘው እንደሚያለቅሱ ይህንን ነው የሚናገረው ማለት ነው። እንተ ታውህ ዛሊበ በሜላት በኢየሩሳሌም ለፍቁር ለእግዚአብሔር የሕጉ ማደሪያ እስራኤል ነበሩት ይላል። እንዲህ ነው እንግዲህ እግዚአብሔር ለሕጉ ማደሪያ እስራኤል ነበሩት ይልና ከ430 ዘመን በኋላ በሙሴ መሪነት፣ በአሮን አነጋጋሪነት፣ በኢያሱም በአልዓዛርም በእነዚህ ሁሉ መሪነት፣ በቅዱስ ሚካኤል ጠባቂነት ከግብፅ ወጥተው ኤርትራን ተሻግረው ከነአን ገብተዋል። ሲና አካባቢ ሲደርሱ ሙሴ ወደ ሲና ተራራ ወጥቶ 40 ቀንና 40 ሌሊት ከጾመ በኋላ ታቦተ ጽዮንን ሕግ ተሰጠው። ኦሪት ተሰጠዋለች። ኦሪት ማለት ሕግ ማለት ነው። ሕጉ ማለት ደግሞ በጽላቱ ላይ ያሉ 10 ቃላት ናቸው። 10ቱ ቃላት ናቸው። በምድር ያሉ ነገስታት፣ በምድር ያሉ ካህናት፣ ነገስታት እንዲፈርዱ
ካህናት እንዲያገለግሉ ሕጉ ደግሞ እነሆ እንዲጠብቃቸው ተደረገ። አሁን ለዚህ ነው በሜላት በኢየሩሳሌም ለፍቁር ለእግዚአብሔር የሕጉ ማደሪያ እስራኤል ነበሩት ይላል። አዎ መጀመሪያ ላይ ልቡን የሕጉ ማደሪያ አርጎ ቢሰጣቸውና በዚህ እንዲገለገሉ ቢያደርግ እነሆ የምናየው ዳኛ የምናየው ንጉሥ እንጂ የማናየው እንዴት ሊገዛን ይችላል ሲሉ የመጀመሪያ መሬታዊ ንጉሥ ሳኦልን አደረገላቸው። አሁንም በሳኦል ዘመን ደግሞ የሚገርመው ነገር እግዚአብሔርን በድለዋል። ከዚያም ቀጥሎ ደግሞ ሳሙኤል ከሳኦል እነ ዳዊት እነ ኤሊ እነ ሳሙኤል እነ ሰሎሞን ሁሉም አገልግሎት አድርገዋል። አገልግሎ ያላለፈ የለም ማለት ነው። ስለዚህ የሕጉ ማደሪያ ማለት መጀመሪያ የሰው ልቡና ነው የሕጉ ማደሪያ የተዘጋጀው። ከዛ ግን በዚህ አልገዛ ሲሉ በሙሴ አማካኝነት ጽላት ሕጉ ያለበትን 10 ሕግ ተሰጠ ማለት ነው። አዎ ይህንን አሁን ምን አለው? የሕጉ ማደሪያ እስራኤል ነበሩት ይልና ወውስተ ማእዘንቱ ጸቆን ኩሎቱ ጸቆነ በዙሪያው ቅጽር ቀጸርሁለት ማለት ረድኤት ሰጠሁት። ማንን? እስራኤል ዘሥጋ ማለት ነው። እኛ እስራኤል ዘነፍስ ነን። ጽላት ሰጦ፣ ታቦት ሰጦ፣ ሕግ ሰጦ፣ መሪ ሙሴን፣ ካህን አሮንን፣ መሪ ኢያሱን፣ ካህን አልዓዛርን፣ ጠባቂ ረድኤተ እግዚአብሔር፣ ሕግ ታቦተ ጽዮን፣ 10ቱ ትእዛዛተ ኦሪት እነዚህን ሰጠውኝና ይልና አሁን ለእስራኤል ለመግቦታቸው መሬት ለ12ቱም በኢያሱ አማካኝነት ኢያሱ 10 ላይ ለ12ቱ ነገደ እስራኤል መሬትን ርስትን አካፍሏል። በርስታቸው ላይ ወይነ ሴሬቅ ጥቁር ወይን፣ ወይነ ጋዲ ቀይ ወይን፣ ወይነ ዕብራስዲ ቢጫ ወይን ይህን እየተከሉ እንዲጠቀሙ መጭመቂያም መልቀሚያም ገበያም ሁሉን ነገር አድርገው እንዲጠቀሙ አደረግኳቸው ይልና ለሰሙ ማለት ነው። ነገር ግን የተተከለው ወይን እነሆ አበባም የለውም ፍሬም የለውም፣ በወይኔና በእኔ መካከል እስኪ ፍረዱ ይልና በወይኔ የማደርገውን እነግራችኋለሁ። አጥሩን እነቅላለሁኝ፣ ከዛ በኋላ እቆርጠዋለሁ፣ ከዚያ ይደርቃል፣ ከዚያ በእሳት ይቃጠላል፣ ከዚያ አመድ ይሆናል ይልና አንድ ገበሬ የተከለው ተክል እነሆ አበባ ሆኖ ወይም ደግሞ ፍሬ የማያፈራ ከሆነ ቆርጦ እንደሚጥለውና ወደ እሳት እንደሚያደርገው እግዚአብሔር ደግሞ የተከለው ተክል የሰው ልጆች ናቸው። የሰው ልጆች እንዲያብቡ እንዲያፈሩ ይፈልጋል እግዚአብሔር። የሰው ልጅ አላብብ አላፈራ ካለ ደግሞ ቅጥሩን እነቅላለሁ ማለት ደግሞ ረድኤቱን አነሳለሁ ማለት ነው። ጠባቂዎቹ መላእክትን አነሳለሁ ማለት ነው። እቆርጣለሁ ማለት እገላለሁ ማለት ነው። አቃጥላለሁ ማለት ደግሞ ወደ ሲኦል አስገባለሁ ማለት ነው። ስለዚህ በወይኔና በእኔ መካከል እስኪ ፍረዱ እያለ ነው የሚናገረው። ወተከልኩ ውስጤቱ ወይነ ኅሩየ ዘሴሬቅ በውስጥም የተመረጠ የሴሬቅን ወይን ተከልሁበት። የሴሬቅ ወይን ከዓመት 3 ጊዜ ያፈራል፣ ወይም በዓመት 3 ጊዜ ያፈራል። እስራኤልም ከዓመት 3 ጊዜ ለበዓል ይወጣሉና ጥቀሰ ለያስተሪ ተባይተከ 3 ጊዜያት ለለ ዓመት ባለው ዘዳግም 17 ላይ ነው የምናገኘው። አንዱ ዘለላ ነጭ፣ ጥቁር፣ ቀይ ወይነ ሴሬቅ፣ ወይነ ጋዲ፣ ወይነ ዕብራስዲ አንዱ ዛፍ ላይ ቀይ እዚህ ጋር ይናገረው ራሱ ነጭ፣ ጥቁር፣ ቀይ ያፈራልና ይለናል። የእስራኤል ገበሬ ከአንድ ወይን ላይ ነጭና ጥቁር ቀይ ወይን ያገኝ ነበረ ይለናል። አንድም ይልና አንዱ ፍሬ ቀይ፣ ጥቁር፣ ነጭ ይሆናል ይለናል። እንደዚህም ሁሉ ከቤተ እስራኤል ክህነት፣ መንግስት፣ ትንቢት አይታጣምና እንዲህ አድርጎ ነው እስራኤልን ሲያዘጋጃቸውና ያዘጋጃቸው በእነዚህ ነገሮች ነው ማለት ነው። ከቤተ እስራኤል መጀመሪያ ምንድን ነው? ከቤተ እስራኤል ክህነት ነው። ክህነት በማን ነው? በአሮን ነው። በአንድ ወቅት ሙሴን እንዲህ አሉት፣ እስራኤል ስጋ በገበታ ሹመት በተርታ ነውና ሀብተ ክህነትም እንደ ሀብተ መንግስት ይገባናልና አሉና ጠየቁት። ሙሴ ወደ እግዚአብሔር ጠየቀ። እስራኤላውያን እኮ ሁላችን ካህን እንሁን ብለው ጠየቁ። እንዴት ላድርግ? ሁሉም ካህን መሆን ይችላል ወይ? ሁሉም ንጉሥ መሆን ይችላል ወይ? አዎ። አሁን ትልቁ ችግር እንደ ሀገር የምናየው ነው። ለአንድ ሀገር መሪ የሚሆነው አንድ ሰው ነው።
ለአንዲት አሜሪካ፣ ለአንዲት እንግሊዝ፣ ለአንዲት ፈረንሳይ እንደዚያ ነው። በየጎራው ሊኖር አይችልም ማለት ነው። እና እስራኤል 12 ነገድ ነው። 12ቱም ነገድ መንግስት መሆን ይችላሉ ወይ? 12ቱም ነገድ ካህን መሆን ይችላሉ ወይ አለና ሙሴ ማንን ጠየቀ? እግዚአብሔርን ጠየቀ። ሲጠይቅ የ12ቱን ነገደ እስራኤል በትራቸውን በቤተ መቅደስ አሳድረዋል። አሳድረው ምልክት ሰጣለሁ አለው። በቤተ መቅደስ ሲጸለይበት አደረ። ዘኍልቍ 17 ላይ የምናገኘው ታሪክ ነው። ሲጸለይበት አደረ። ጠዋት ላይ ግን በትረ አሮን እንተሰረዘ ዘእንበለ ተክል፣ አዎ የአሮን በትር ሳይተክሏት ውሃ ሳያጠጧት ለምልማ አብባ አፈርታ 12 በክሮሎሚ ይዛ ተገኝታለች። ስለዚህ ሀብተ ክህነት ከአሮን ይቀጥላል ተባለና ተነገር ማለት ነው። ቀጠለና ሀብተ መንግስት ነው። ሀብተ መንግስት ግን ለእያንዳንዱ ይሰጣል። በነገራችን ላይ ሀብተ ክህነትና ሀብተ መንግስትን አንድ አድርጎ የተጓዘ ከብሉይ ኪዳን ማን ነው? ሳሙኤል ነው። ሳሙኤል ሀብተ መንግስትን ሀብተ ክህነትን ይዞ ተጉዟል። ለዚህ ነው እስመ መካን ወለደት ሰባተ፣ መካኗ 7 ልጅ ወለደች የተባለችው ሐና መጀመሪያ ሳሙኤልን ወለደች። ከሳሙኤል በኋላ 5 ልጅ ወልዳለች። 6 ነው የሚሆነው አይደል? ነገር ግን ሳሙኤል ሀብተ ክህነትና ሀብተ መንግስት የያዘ ስለሆነ ሁለቱ ነው ተቆጥሮ 7 ልጅ ወልዳለች ተብሎ ለጊዜው ለሐና ተነግሯል። ፍጻሜው ደግሞ ወደ እመቤታችን ወደ ድንግል ማርያም መጥቷል ማለት ነው። ስለዚህ የእስራኤል መጀመሪያ ክህነትን በማን? በአሮን፣ መንግስትን በሙሴ ማለት ነው። ከዚያ ደግሞ እንግዲህ እነ ሳኦል ከዛ በኋላ እነ ሰሎሞን እነ ዳዊት የሚይዙት ስለሆነ ማለት ነው። ከዚያ ቀጥሎ ደግሞ ትንቢት ነው። ትንቢት እንግዲህ ያው ሁሉም እንደየአቅሙ ትንቢት ተናግሯል በነገራችን ላይ ማለት ነው። አሁን ለምሳሌ 15 የቃል ነቢያት 16 የጽሑፍ ነቢያት አሉ 31 ይባላሉ። ከዚህ ውጭም ሁሉም እያንዳንዱ ትንቢት ተናግሯል። ሁሉም እንደ አቅሙ ማለት ነው ትንቢት ተናግሯል። እና በአጭሩ ወይነ ሴዴቅ፣ ወይነ ጋዲ፣ ወይነ እራስዲ፣ ነጭ ወይን፣ ቀይ ወይን፣ ጥቁር ወይን ለእስራኤል በዓመት 3 ጊዜ የሚያቀርቡት የሚጠቀሙበት ነበራቸውና ይህ ብቻም አይደለም፣ በዓመት 3 ጊዜ ለበዓል ይወጡ ነበረ ይለናል። በወጡ ቁጥር ግን አንድ ጊዜ ነጩን፣ አንድ ጊዜ ጥቁሩን፣ አንድ ጊዜ ቀዩን ይዘው ይወጡ ነበረ ነው የሚለን። ይቀጥልና ምን ይላል? ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ትንቢት እነሱ አይታጣምና ካለ በኋላ ውሃ ነስቁ ማኅፈደ ማእከሉ፣ በመካከሉ ለጠባቆች ግንብ ሰራሁ። ግንብ ሰራሁ ለሚጠብቁ ምኑ? ወይኑን ለሚጠብቁ ግንብ ሰራሁ። ወአክረይኩ ሎቱ ምክያደ፣ ጉድጓድ አስቆፈርሁ። 2 በሀገራቸው ልማድ ተናግሮታል። በሀገራቸው ጉድጓድ ቆፍረው እንደ ፍንጃል ያለ ጭቃ አለ፣ ውስጡን በዚያ ይለብጡታል። የተበሳሳ ብረት አምጥተው ይገጥሙታል። ፍሬውን እየለቀሙ በዚያ ላይ ይደፉታል ይላል። እንደ ፍንጃል፣ ፍንጃል ማለት እንዲህ አይነት ያው ስኒ ማለት ነው። በነገራችን ላይ መጽሐፍ ቅዱስ ያው ትርጓሜ የተጻፈበት ቋንቋ ያው የአንድ አካባቢ ነው፣ ወይም ደግሞ የሁሉ ሀገር ላይ ሆነ አንዷ ከተማ ላይ ራሱ ብዙ አይነት ቋንቋ ስለሚናገር እንደ ፍንጃል ያለ ነገር ይለዋል። ጉድጓዱን ነው 2 በሀገራቸው ልማድ ተናግሮታል። በሀገራቸው ጉድጓድ ቆፍረው እንደ ፍንጃል ያለ ጭቃ አለ፣ ውስጡን በዚያ ይለብጡታል። የተበሳሳ ብረት አምጥተው ይገጥሙታል። ፍሬውን እየለቀሙ በዚያ ላይ ይደፉታል ይላል። ምኑ ላይ? እዚያ ፍንጃሉ ጋር የተቆፈረው ጉድጓዱ ላይ ማለት ነው። በዚያ ይደፉታል። ጎበዝ ቀለል ያለ ልብስ ለብሶ ያሸዋል፣ እየወረደ ከታች ይከማቻል። ከራሚ የወይን ጠጅ የሚሆን ይህ ነው ይላል። ለዚህ ነው እኮ በዚህ በድጓው ላይ ለማዕቀብክሙ ሕግየ ወተአዘዝክሙ ቃልየ፣ ሕጌን ብትጠብቁ ትእዛዜን ብታከብሩ ትበልዑ ከራሜ እምበረከትየ። አዎ ሕጌን ብትጠብቁ ትእዛዜን ብታከብሩ የከረመውን ትበላላችሁ ማለት ወይኑን ትበላላችሁ ትመገባላችሁ። ለማዕቀብክሙ ሕጌን ብትጠብቁ ትእዛዜን ብታከብሩ የከረመውን ትበላላችሁ። ትበልዑ ከራሜ እምበረከትየ ይቤ ሚካኤል ይቤ እግዚአብሔር ይለናል ቅዱስ ያሬድ። ከዚህ ወስዶ ነው ማለት ነው። እና ምን ይላል? ከራሜ የወይን ጠጅ የሚሆን ይህ ነው። አንድም ማይፈደ ደብተራ ኦሪትን ቤተ መቅደስን ሰራ። 2 ምክያደ ምሥዋዕ ብረትን ሰራሁለት። አንድም ማይፈደ ልልና መንግስትን ሰጠሁት። ክህነትን መንግስትን ሰጠሁ፣ ቤተ መቅደስን ሰራሁ። የሚገርም ነገር ነው። ማይፈደ ልልና
ከፍታ ማለት ነው። መንግስትን ሰጠሁት፣ ምክያደ ስፋ አይምሮን አሳደርኩበት። ምስጋና ስፋ አይምሮ እንግዲህ የሰው ልጅ እግዚአብሔርን የሚያገለግልበት ትልቁ አቅሙ አይምሮ ነው። አይምሮ ከተዛባ አስቸጋሪ ነው። አሁን ዓለሙ የተቸገረው የአይምሮ መዛባት ነው። ብዙ ስታዩት እኮ አንዳንዱ ከራሱ ጋር ይነጋገራል፣ ከራሱ ጋር ያብዳል፣ ከልብሱ ጋር ያብዳል፣ ከያዘው መኪና ጋር ያብዳል፣ ከለበሰው ልብስ ጋር እንዲህ ነው የምትመለከቱ። እንዲህ ዛሬ ያላበደ ማን አለ? እንደው እውነት ነው እንናገር ከተባለ ማለት ነው። ስለዚህ አይምሮ እንዴ አይምሮ ለቦ ሰው ይሄ ንጹህ ሲሆን ነው እግዚአብሔርን ሕዝብንም ማገልገል የሚችለው ማለት ነው። እና ምክያደ ስፋ አይምሮን አሳደርኩበት። ሰፊ አይምሮ የሰማውን ሁሉ የመቻል ያየውን ሁሉ የመቻል ክፉ ያለመናገር ከሰው ጋር የመኖር መጠቀም የሚችልበት ይልና ወምዝ ጸናህ ክዎ ይፍራ ያስካለ ከዚህ በኋላ ፍሬን ያፈራል ብዬ ጠበቅኩበት፣ ወይም ደግሞ ከዚህ በኋላ ፍሬን ያፈራል ብዬ ጠበቅኩት ይላል። እንግዲህ አሁን ባለንበት ዘመን ገበሬው ሰኔ ላይ ይዘራል፣ ቡቃያውን ያያል፣ ልምላሜውን ያያል፣ አበባውን ያያል። እዚያ ፍሬውን ነው የሚጠብቀው። እግዚአብሔር ደግሞ ሕፃንነት፣ ቡቃያነት፣ ወጣትነት፣ ቅጠልነት፣ ትልቅነት፣ ፍሬነት ይህን ነው ወጣኒ ማይከላዊ ፍጹም እግዚአብሔርን በዚህ አይነት መልኩ ማገልገል። ወፈረ አሷከ እነሆ የተከልኩት ተክል አድጎ ያብባል ያፈራል ብዬ ስጠብቀው እሾህን አፈራ ይለናል። እንግዲህ አሁን ስንዴ የዘራ ሰው እሾህ ቢያፈራበት እንዴት ይደነግጣል? በቆሎ ያፈራ ሰው አጋም ቢያፈራበት እንዴት ይደነግጣል? ጤፍ የዘራ ሰው እነሆ አሜከላ ቢያበቅልበት ቢያፈራበት እንዴት ይደነግጣል? እሾህን አፈራ። አንድም እስራኤልን ምግባር ትሩፋት ይሰራል ብዬ ደጅ ጠናሁት። ወፈረ አስዋከ ኃጢአት ሰራ፣ ጣዖት አመለከ። ቤተ እስራኤል 600 ሺህ እስራኤላውያን ከፈርዖን አውጥቼ ኤርትራን አሻግሬ ከነአን አስገብቼ ሕግን ሰጥቼ በዝናብ አብቅዬ በፀሐይ አብስዬ እየመገብኩት ለስጋው ምግብ በመሬት የበቀለ ለነፍሱ ምግብ ቃለ እግዚአብሔር ብሰጠው በሚሰማው በአይምሮ በጆሮ በአፍንጫው በእግሩ በእጁ በረከትን ያፈራል ሃይማኖትን ያፈራል ብዬ ብጠብቀው እሾህ አፈራ ማለት ጣዖት አመለከ። አዎ በዓል፣ ስታሮት፣ ሞሎክ፣ አጵሎን፣ ዳጎን የሚባሉ ጣዖታትን አመለከ። አዎ በእኔና በቤተ እስራኤል ፍረዱ ይላል። ወይዜኒ ሰባ ይሁዳ ወእለኒ ትነብሩ ኢየሩሳሌም፣ አሁንም በይሁዳና በኢየሩሳሌም የምትኖሩ ሕዝቦች ሆይ ይላል እግዚአብሔር። አዎ ሆይ ፍትሑ ማይከሌ ወይ ማይከላ አጸደ ወይንየ ቁጥር 3 ላይ በእኔና በወይኔ መካከል እስኪ ፍረዱ። ርዕሳችን እዚህ ላይ ነው። ርዕስ ማለት ራስ ነው። በእኔና በወይኔ መካከል እስኪ ፍረዱ አለ። ምን ማለት ነው? በእኔና በእስራኤል ዘሥጋ እስኪ ፍረዱ። ዛሬስ በእኔና በቤተ እስራኤል በእስራኤል ዘነፍስ በእኛ እግዚአብሔር ፍረዱ ይላል። ፍረዱኝ ይላል እግዚአብሔር። ዛሬ ነቢያትን ቢያዳኝ፣ ሐዋርያትን ቢያዳኝ፣ መላእክትን ቢያዳኝ፣ ጻድቃን ሰማዕታትን ቢያዳኝ፣ ዛሬ እኛ የእግዚአብሔር ወይኖች ነን፣ የእግዚአብሔር አበባዎች ነን። ፍሬያችን ግን ምንድን ነው? እግዚአብሔር ከእኛ አሁን የፍቅር ፍሬ አለ ወይ? የሰላም ፍሬ አለ ወይ? የይቅርታ ፍሬ አለ ወይ? ገዳይ አስገዳይ፣ አባራሪ፣ አንዱ በይ አንዱ ተመልካች፣ አዎ ጨካኝ፣ መጨካከን የበዛበት ዘመን። አሁን በዚህ ትውልድ ላይ ለእግዚአብሔር የቀረበ ፍሬ ምንድን ነው? አሁን መሬት መጀመሪያ ቡቃያ፣ ከዚያ አበባ፣ ከዚያ ፍሬ አሁን ለገበሬው እየመለሰች ነው። ግን 8 ቢሊየን ቁጥር ያለው ዓለም ላይ ህዝብ አለ። ለእግዚአብሔር አሁን የሰላም ፍሬ አለው ወይ? የፍቅር ፍሬ አለው ወይ? አብሮ የመኖር ፍሬ አለው ወይ? የሃይማኖት ፍሬ አለው ወይ? የለም። ይህን ነው ምን አለ? በእኔና በእስራኤል መካከል ፍረዱ፣ በጎ በጎዎችን እንዲህ ይላቸዋል ይለናል። እስኪ ፍረዱ። ምንተ እንከ አዲ እግበር ለወይኔ ዘኢገበርኩ ሎቱ፣ ለወገኔ ለእስራኤል ምን ያላደረግኩለት አለና ምን ላድርግለት? አንድም ምን ያላደረግኩት ሀብት አለና ምን ላድርግበት ይላል። ምን ማለት ነው? ገበሬው ምን ይላል? ተከልኩት፣ ማዳበሪያ ዘራሁበት፣ ፍግም አደረግኩበት፣ ውሃም አጠጣሁት፣ አጥራጠርኩት፣ አረምኩት፣
ጠበቅኩት። ለወይኔ ያላደረግኩለት ምን አለ? ማዳበሪያው፣ ፍጉ፣ ውሃውን፣ ማጥሩን፣ አረሙን ሁሉን አስተካከልኩለት። ወይኔ ያፈራል ብዬ ስጠብቀው ወይኔ ኩርንችት መራራ አፈራ ይላል። ወደ ቤተ እስራኤል ስናመጣው ለእስራኤል በረድኤት ጠብቄ በዝናብ አብቅዬ በፀሐይ አብስዬ እንጀራ ቢጠይቅ ከሰማይ አውርጄ ውሃ ቢጠይቅ ከጥንጫ አፍልቄ ልብሱ ሳያልቅ ጫማው ሳያልቅ ልብሱ ሳይቀደድ እንዲሻገር ያደረግኩት ሕዝብ እኔን ረስቶ ጣዖት አመለከ። በእኔና በወይኔ በእስራኤል ዘሥጋ መካከል ፍረዱ ይላል እግዚአብሔር። ዛሬም በእስራኤል ዘነፍስ በእኛ በዝናብ አብቅሎ በፀሐይ አብስሎ እየመገበን ነው፣ ክረምትና በጋ። እንደውም ዘፍጥረት ላይ ምዕራፍ 9 ላይ ምንድን ነው የሚለው? ብርድና ሙቀት፣ ክረምትና በጋ፣ አዎ መዝራትና ማጨድ፣ ቀንና ሌሊት ይፈራረቃል ብሎ አምላካዊ ቃል ኪዳኑን አስቀምጧል። ይኸው እየተፈራረቀ ነው። ተዘራ፣ እየታጨደ ነው። ሙቀት አለ፣ ቅዝቃዜ አለ፣ ቀን አለ፣ ሌሊት አለ። አዎ መዝራት አለ፣ ማጨድ አለ፣ መተኛት አለ፣ መነሳት አለ። ይህንን የሰጠ እግዚአብሔር እንዲህ አለ፣ ናሁ ጸናሕክዎ ለወይንየ ይፍረይ አስካለ ወፈረየ አስዋከ። እነሆ ፍሬ ያፈራ ዘንድ ጠበቁት፣ እሾህ አፈራ። አንድም ምግባር ትሩፋት ይሰራል ብዬ ደጅ ጠናሁት። ኃጢአት ሰራ፣ ጣዖት አመለከ፣ ገደለ፣ አስገደለ፣ ዘሞተ፣ አማ ኃጢአትን ገንዘብ አደረገ። ወይዜኒ እነግረክሙ ዘእሬስዮ ለወይኔ፣ ሃይማኖቱን ለወጠ፣ አምላኩን አሳዘነ፣ ጣዖትን አመለከ። ጹም ስለው በላተኛ፣ የፍቅር ሰው ስለው የጥላቻ፣ የሰላም ሰው ስለው የመገዳደል ሆነ። የማደርገውን እነግራችኋለሁ እትናገርኬ ነገረ ላለው ትንቢት አመጣ። አሁንም እናንተስ አልነገራችሁኝምና ወይኔን የማደርገውን እነግራችኋለሁ አለ። እስራኤልን የማደርገውን እነግራችኋለሁ። እነስስ ጸቆኖ፣ ቅጽሩን አፈርሰዋለሁ ማለት ረድኤቱን አርቃለሁ ማለት ነው። ለአትክልቱ ቅጥሩን እነቅላለሁ፣ መሰማሪያ ይሆናል ነው። ለሰው ልጆች ደግሞ ረድኤቴን አነሳለሁ። ሰሙ ወይኔን አጥሩን አነሳለሁኝ፣ እቆርጠዋለሁ፣ የእንስሳት ማደሪያ ይሆናል ነው። ሰውን ረድኤቴን አነሳለሁ፣ ጠባቂ መላእክትን አነሳለሁኝ። አዎ ይህን ነው የሚናገረው። ወይት ሀብለ ይወደ ኪራን፣ ያልተከሉት ፍሬውን ይለቅሙታል ማለት አሕዛብ ገንዘቡን ይበዘብዙታል ማለት ነው። ይቀጥልና ወአእትት ጥቅሞ ረድኤቱን አርቃለሁ ወይ ከውን ምክያደ፣ የአሕዛብ መገሳግሻ ይሆናል። ወሐድጎ ወይኑን እጥለዋለሁ፣ ክረምት ግዘፍ እንዲነሳ ብለው ከምድር ጥለውት ይከርማሉ፣ ኋላ በበጋ ያነሱታልና እስራኤልን በመከራ እጥለዋለሁ ማለቱ ነው። ከመከራ እግዚአብሔር ይሰውረን። ወኢይገምዶ የወይራውን አልቆርጥ ለማለት ክፉ ክፉዎችን ለይቼ አላጠፋም፣ አላጠፋለትም ይልና ወኢይከርዮ አልቆፍረውም። ቁጭር የሚባል እንደ እንቅርት ያለ አለ። ያንን ቆፍረው አውጥተው አዲስ አፈር ሲያስታቅፉት ያፈራል። እንደዚህም ሁሉ በእናንተ ላይ አላጠፋም የሚለውን ይተረጉማል። ወይበቅል ሳይር ወሶክ ውስቴቱ፣ እሾህ ሳር ይበቅልበታል ማለት ፍትወት፣ እኩያት፣ ኃጣው ይሰለጥኑበታል። በማን በሰው ልጅ ዛሬ የሰለጠነው ይሄ ነው። እሾህ ሳር ይበቅሉበታል ማለት ፍትወት፣ መጥፎ ምኞት ማለት ነው። እኩያት፣ ክፉነት፣ ኃጣው፣ ኃጢአት ይሰለጥኑበታል። ወይ ማስ እንከ ፈጽሞ ይጠፋል። ወእየዝዝ እንከ ደመና ከመ ኢያዝንም ዝናመ ላዕሌሁ፣ ደመና እንግዲህ ወዲህ ወይም ከእንግዲህ ወዲህ ዝናብ እንዳያዘን አዝዘዋለሁ ማለት ዝናብ ለዘር ጠል ለመከር እንዳይሰጥ አደርገዋለሁ። ማነው? እግዚአብሔር ማለት ነው። አንድም ኢየእዝዝ ከመ ያዝንም ይላል። ዝናብ ለዘር ጠል ለመከር ይሰጥ ዘንድ አላዝዘውም። አንድም ነቢያት ካህናትን እንዳያስተምሩ
አድርጋቸዋለሁ፣ አንድም ያስተምሩ ዘንድ አላዛቸውም። አጸደ ወይኑሰ ለእግዚአብሔር ቤተ እስራኤል ውእቱ። አዎ ወሰባ ይሁዳ ውእቱ ሐዲስ ተክል ዘአፈቅሮሙ አጸደ ወይን ኮነ ለፍቁር በብሔር ጥሉል ብሎ ነበርና አጸደ ወይኑም የተባሉ የወደዳቸው አዲስ ተክል የሚሆኑ 10ሩ ነገድ 2ቱ ነገድ እስራኤል ናቸው። አንድም ከመተክል ሐዲስ ዘአፍቀሮሙ ይላል። እንደ አዲስ ተክል የወደዳቸው 10ሩ ነገድ 2ቱ ነገድ ናቸው። በለስ ዘይቤ ቤተ እስራኤል እሙንቱ በለስ ያላቸው እስራኤል ናቸው። እስራኤል እነሆ በዝናብ አብቅሎ በፀሐይ አብስሎ ቢመግባቸው በረድኤቱ ቢጠብቃቸው፣ እነሱ ግን ለእግዚአብሔር ለምስጋና ያልተዘጋጁ ጣዖትን እያመለኩ አስቸግረውታልና የእነዚህን ረድኤት አነሳለሁ አለ ነው። አሁን ላይ ደግሞ እስራኤል ዘነፍስ እኛ ነን፣ እኛ ከምስጋና ወጠናል፣ ይልቁንም ደግሞ አሳዝነነዋልና ረድኤቴን አነሳለሁ እያለ ነው ያለው። ወጸናህክዎሙ ይግበሩ ጽድቀ ወገብሩ አመፃ። የሚገርም ነው። ጸናህክዎ ለወይኔ ያለውን ይተረጉማል። እስራኤልን ምግባር ትሩፋት ይሰራሉ ብዬ ጠበቅኳቸው፣ ኃጢአት ሰሩ፣ ጣዖት አመለኩ። ዋኮ ርቷ ዘእንበለ ገአር የቀና ፍርድን የፈረዱ አይደሉም፣ ድሃውን ከማስጮህ በቀር። አሁን ያለንበት ዘመን ሕፃናት በማያውቁት እየታገቱ እየተገደሉ፣ አረጋውያን በመጦሪያ ጊዜያቸው እየተሰደዱ፣ እናቶች በመውለጃ ሰዓታቸው የሚወልዱበት ቦታ አጠው በስደት የምናየው ይህ ዘመን ይሄ ትንቢት የተነገረበት ዘመን ነው። የቀና ፍርድን የፈረዱ አይደሉም፣ ድሃውን ከማስጮህ በቀር። አንድም የቀና ሕግን የያዙ አይደሉም፣ ከቤተ ጣዖት ገብተው ስምዐነ ቤል ስምዐነ በዓል ከማለት በቀር ስምዐነ ቤል ስምዐነ በዓል ስምዐነ ዳጎን እያሉ ጣዖት ቤት ገብተው ጣዖት ያመልካሉ እንጂ እግዚአብሔርን አምላካቸውን እያመለኩ አይደለም ይልና አሌ ሎሙ እለ ያስተእህዙ ቤተ ምስለ ቤት ይለናል። ምንድን ነው? ቤትን ከቤት አያይዘው ለሚሰሩ ሰዎች ወዮላቸው። ባለጸጋው ሄዶ ከድሃው አጠገብ ቤት ይሰራል። ድሃው ምግብ ለመሻት ሄዶ ሳለ ፈረሱ፣ በቅሎው፣ ገረዱ፣ ሎሌው ቤቱን እጥሩን ያፈርሱበታል። ምን ነው ቤቴን አጥሬን አፈረሳችሁብኝ ይላቸዋል። ምን እንበልህ? ገንዘብ ትለን እንደሆነ ወርቁን እንሰጥሃል፣ ንስጥህ፣ ቦታም ትለን እንደሆነ ከዚህ የበለጠ እናንጥፍልህ ይሉታል። እንዲህ ማለታቸው ሊቀሙት ፈልገው ነው ይላል። ሊቀሙት ፈልገው ነው። ወእለ ያስተቃርቡ ገራይተ ምስለ ገራይት ከመ ይቅስቱ ዘኮነ እምገራይተ ቢጾሙ። እርሻን ከእርሻ አቀራረው ሊያርሱ ወዮላቸው፣ ወይም ለሚያርሱ ወዮላቸው። ከባልንጀራው እርሻ የሆነውን ያህል 1 ትን 2 ትን ይሰርቁ ዘንድ ይህስ ቅሚያ ይባላል እንጂ ስርቆትም አይባል ብሎ 1 ምላሽ 2 ምላሽ ይሰርቁ ዘንድ አንድም ዘኢኮነ ይላል። ገንዘባቸው ያይደለ ከባልንጀራቸው እርሻ 1 ድግር 2 ድግር ይሰርቁ ዘንድ ይላል። ይሄ በደንበር ዛሬ ወገናችን ህዝባችን ገፋኸኝ፣ ገፋሁህ፣ ገፋሽኝ፣ ገፋሽ የሚባባለው ወደ ገጠሩ ስነድ በማሳ በእርሻ በ1 ድግር በ2 ድግር የሚገፋፋ ህዝብ አለ። ወደ ከተማ ስንመጣ በሱቅ የሚገፋፋ ህዝብ አለ። ወደ ንግዱ ዓለም ስንመጣ በንግድ የሚገፋፋ አለ። ወደ ፍርድ ስንመጣ ደግሞ በፍርድ የሚገፋፋ አለ። ወደ ሃይማኖት ስንመጣ በሃይማኖትም የሚገፋፋ አለ። የኔ ሃይማኖት ያንተ ሃይማኖት። ወደ ቋንቋ ስንመጣ በቋንቋ የሚገፋፋ ትውልድ አለ። በተራራ የሚገፋፋ ትውልድ አለ። አዎ ይህንን ነው። ሁለቱም አርስት ነው። ይህንና ወይፈቅዱ ያግመረው ለምድር ባሕቲቶሙ፣ ምድር ብቻቸውን አካተው ይወርሷት ዘንድ ለሚወዱ ሰዎች ወዮላቸው። እስመ ተሰማ ዝንቱ ነገር ውስተ እዝነ እግዚአብሔር ጸባኦት፣ ይህ ነገር አሸናፊ ከእግዚአብሔር ዘንድ ደርሷልና። ወእመኒ አብዛሕክሙ አብያተ ይከውኑ መዝበረ ቤተ
ምስለ ቤት ላለው አመጣ። ቤቶችንም አብዝታችሁ ብትሰሩ ምዝቡራተ ሲል ነው የተፈቱ ይሆናሉ። ወእንዘ አበይት ወሰናያን እሙንቱ አልቦ ዘይነብር ውስቴቶሙ ብትሰሩት ካልኖራችሁበት ምን ዋጋ አለው? ያማሩ የተነጠፉ የተጋረዱ የተንቆጠቆጡ ሲሆኑ የሚኖርባቸው ሰው የለም። ቤቶች ተሰርተዋል፣ የሚኖርባቸው የለም። እህሉ ገብቷል፣ የሚበላው የለም። ልብሱ ተሰርቷል፣ የሚለብሰው የለም። ቤቶች አምረዋል፣ በቤቶች ውስጥ የሚኖር የለም። ገራሂተ ምስለ ገራሂት ላለው አመጣ። 10 ጥማድ በሬ ግዳጅ አይፈጽሙም። ወይገብሩ አሃደ ጻሕበ አንድ ፊቀን ወይ አያስገኙም። ዘዘራ ስድሰ የአቱ ስልሰ 6 ማድጋ የዘራ 3 ማድጋ ያገባል። ቁልቁል ንግድ ማለት ነው። ትርፍ የሌለው ድካም ብቻ የሚመጣበት ማለት ነው። አንድም ዘዘራ ሆሜረ የአቱ ኢፈ ይላል። 20 ማድጋ የዘራ 10 ማድጋ ያስገባል። ከሰረ ማለት ነው። ስንቱን? 10ሩን 20 ያስገባ 10 ከሆነ 30 ያስገባ 15 ከሆነ ከሰረ ማለት ነው። ለምን? በዚህ አገልግሎት ላይ እግዚአብሔር አልተጨመረም ማለት ነው። አሌ ሎሙ እለይገሱ በጽባ ቤተ መያሲ ሲጠባ ገስግሰው ከመሸተኛ ቤት ለሚሄዱ ወዮላቸው። አዎ ወይኡሉ ውስተ ስታይ ወያነድዶም ወይን ሲጠጡ ለሚውሉ ወይን ለሚያነድዳቸው ወዮላቸው። አንድም ወያነድዶም ወይን ወይንየ ይላል። ወይን የገደለውን ወይን ያድነዋል ብለው አብዝተው ለሚጠጡ ሰዎች ደም በደም ይመለሳል፣ ደም በደም ይጠራል። እይነጽህ ደም እንበለ ደም እመይታጸብ በማይ ደምን በውሃ ብታጥበው አይለቅም፣ ደም በደም ይለቃል የሚለውን ወስደው በወይን የተጎዳ በወይን ይመለሳል ብለው በገንዘብ የተጎዳ በገንዘብ ይመለሳል ብለው በዚህ ዋጋ የሚከፍሉ ወዮላቸው ይለና መሰንቆውን፣ ከበሮውን፣ በገናውን እየመቱ እየዘፈኑ ወይኑን ለሚጠጡ ወዮላቸው። አንድም መሰንቆ እየመቱ ከበሮ እየጸፉ በገና እየደረደሩ ወይኑን ለሚጠጡ ሰዎች ወዮላቸው ይላል። ወኢይኔጽሩ ግብረ እግዚአብሔር እግዚአብሔር የፈጠረውን ስነ ፍጥረት ለማይመለከቱ ወዮላቸው። ሲጠጡ ውለው ፀሐይ ገባ ጨረቃ ወጣ እንደተወው ለማይሉ ሲጠጡ አድረው ፀሐይ ወጣ ጨረቃ ገባ እንተወው ለማይሉ ወዮላቸው። በነገራችን ላይ ይሄ ነቢዩ ኢሳይያስ የተናገረው ትንቢት አሁን ስላለንበት ዘመን ነው። ትንቢት ወደኋላም ወደፊትም ነው። አሁን ላይ ግን ያለው ዘመን የምናየው እንደ ኋላ ስንል የሰባ ትካት ወይም ደግሞ የኖህ ዘመን የነበሩ ሰዎች እየጨፈሩ እስከ አንገታቸው ድረስ ውሃ እየበላቸው ይጨፍሩ ነበር። መጨረሻ ላይ ግን ቀዝቃዛው ውሃ ሳይሆን የፈላ ውሃ መጣና ከደናቸው ነው። አሁን ባለንበት ዘመንም ናይት ክለብ፣ የማታ ጭፈራ፣ የቀን ጭፈራ፣ ሰው ዝም ብሎ ራቁቱን ገላውን ራቁት ሆኖ የሚጨፍር ትውልድ ራቁትነት አስቀያሚ ሆኖ ሳለ ራቁቱን ሆኖ ጨለማ ማን ያየናል ብሎ በሌት የሚጨፍር ትውልድ ይህ ዘመን ይህ እንደሆነ ይናገራል ማለት ነው። ይህ ነው እየተናገረ ያለው። ወኢይሬው ተግባረ እዴሁ 10ቱ ቃላትን ለማይመለከቱ ወዮላቸው። አንድም ግብረ እግዚአብሔር ይታምልክን ተግባረ እዴሁ 9ኙን ሕግጋት ለማይመለከቱ ሰዎች ወዮላቸው ይለናል። ከሰማይ በታች ከምድር በላይ ከእግዚአብሔር ውጭ ሌላ አምላክ የለምና ጣዖትን በዓል ሞሎክ እያሉ ለሚያመልኩ ወዮላቸው ብሎ ይናገራል። እስመ ኢየአምርው ለእግዚአብሔር እግዚአብሔርን በሕግ በአምልኮት አላወቁትምና ወበዛ አብድንቲሆሙ በረሃብ ወበጽም ማይ በረሃብ በጽም የሞተው ሬሳቸው በዛ አለ። ይህ ዘመን አሁን አይደለም። በረሃብ የሚሞተው ስንቱ ነው? በውሃ መጠማት የሚሞተው ስንቱ ነው? በጦርነት የሚሞተው ስንቱ ነው? ይህንን ነው ሞት ሆይ ሆዱን አሰፋ ማለት ቢገድል በቃኝ አላለም። ሞት ሆዱን አሰፋ። እንደውም ምን ይላሉ? ሞት ህንፃ ላሊበላ ሁለየ እንግዳ። የቅዱስ ላሊበላ ህንፃ ሞት ሁልጊዜ እንግዳ ነው። ንጉሱ ላይ ይገባል፣ ካህናቱ ላይ ይገባል፣ ባሕታውያኑ ላይ፣ መነኮሳቱ ላይ፣ ገበሬው ላይ፣ ሽማግሌው ላይ፣ እናቶች ላይ፣ ወጣቶች ላይ፣ ህፃናት ላይ፣ ወታደሩ ላይ ሞት የማይገባበት ጓዳና ቀዳዳ የለም። አዎ ወአብቀው አፉ ሲል መቃብርም አፉን ከፈተ ማለት ቢቀበል በቃኝ አላለም። አንድም አርሃበ ሞት ነፍሶ
ስልምናሶር እስራኤልን ቢማርክ በቃኝ እንዳላለ ሁሉ ሞትም ዛሬ ሕፃናቱን ይወስዳል፣ ወጣቱን ይወስዳል፣ ሽማግሌውን ይወስዳል፣ ካህናቱን ይወስዳል፣ ወታደሩን ይወስዳል፣ በቃኝ አይልም የሚለውን ነው የምተረጉመው። ፋርስ ባቢሎንም እስራኤልን ብትቀበል በቃኝ አላለችም። አንድም ዲያብሎስ 5500 ዘመን ቢያስት በቃኝ አላለም። ሲኦልም ነፍሳትን ብትቀበል በቃኝ አላለችም። ከመእያትርፍ ስልምናሶር ምንም ምን እንዳያስቀር አንድም ዲያብሎስ ምንም ምን እንዳያስቀር አድርጎ ወሰደ ይልና ወይወርዱ ውስቴቱ ክቡራን ይልና የከበሩ ሰዎች ወደ መቃብር ወረዱ፣ የከበሩ ሰዎች ወደ ሲኦል ወረዱ፣ የከበሩ ሰዎች ወደ ስልምናሶር ወረዱ ይልና ወደ መቃብር የወረዱትን 5500 ዘመን ወደ ሲኦል የወረዱትን ይደረድራቸዋል። ምን ይላል? ነገስታቱ አለ እነ ዳዊት፣ እነ ሰሎሞን፣ እነ ሳኦል፣ እነ ሕዝቅያስ እነዚህ ሁሉ በእምነት ውስጥ ያሉ በጣዖት ውስጥ ያሉ ሁሉንም ሞት ገዛቸው፣ መቃብር ገዛቸው፣ ሲኦል ወሰዳቸው፣ ሲኦል ማረካቸው ይላል። ነገስታቱ ይላል ወአበይት ታላላቆቹን እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ታላላቅ የተባሉትን ሞት ወሰዳቸው። ሞት ወዳጄ ንጉሥ አይልም። ሞት ትልቅ አይልም፣ ትንሽ አይልም። ስለዚህ ቁጥር 1 ነገስታቱን ወሰዳቸዋል። ቀጠለና አበይት የተባሉት ታላላቆቹን በተለይ ደግሞ አበይት ነቢያት፣ ደቂቀ ነቢያት የተባሉትንም ወሰዳቸው። ምን ትልልቅ ሰዎችና አብርሃምና ይስሐቅ ምን ይደንቃል? ትንቢት የተናገሩ ሱባኤ የቆጠሩትን አበይት ነቢያትንም ወሰዳቸው ይልና መኳንንቱን ይላል። መኳንንቱንም ምን አላቸው? ወሰዳቸው ይላል። ይቀጥልና ወአብዕልት ባለጸጋዎቹን በሀብት የተንበሸበሹትንም ወሰዳቸው ይላል። ባለጸጎች ከፍ ያሉትንም ወሰደ፣ ባለጸጎቹንም ወሰደ። ወኃጥአን ኃጢአተኞች እግዚአብሔርን የማያውቁትንም ወሰደ። እንዲህልና መጨረሻ ላይ ደግሞ ሞት አይመርጥምና ድሃዎቹንም ወሰደ ይላል። ሞት አይመርጥም። ድሃውን እዚያ ሜዳ ላይ የቆሰለውን ሜዳ ላይ የሚለመነውን ሞት ይወስዳል። ይወስዳል። ቤተ መቅደስ ያለው ካህኑንም አይለቅም። ቤተ መንግስት ያለው ንጉሱንም አይለቅም። ሞት ማለት ነው። ቤተ መንግስት ያለውን ንጉሱን፣ ቤተ ክህነት ያለውን ጳጳሱን አይንቅም፣ አያከብርም። እንደገና ደግሞ ሜዳ ላይ እያከከ ያለውን ድሃውን ባለቁስሉንም ሞት አይንቅም፣ ሁሉንም ይወስዳል ማለት ነው። ለዚህ ነው አነ ወወልድየ ሰሎሞን ንከውን ኃጥአነ እንዲል አንደኛ ነገሥት 1:21 ላይ እነዚህ ሁሉ ተማርከው ይወርዳሉ አለ። ይቀጥልና አንድም አብዕልት ኃጥአን ይላል። ባለጸጎች ኃጥአን ተማርከው ይወርዳሉ። አንድም ወይወረዱ ውስቴቱ ክቡራን ብለናል። ጻድቃን አበይት ነገስታት መኳንንት ወአብዕልት ባለጸጎች ወኃጥአን ድሆች ወደ ሲኦል ይወርዳሉ። ኢይምህሮ ለባዕላይ እንበይነ ብዕሉ ወለነዳይኒ እንበይነ ንዴቱ እንዲል አንድም አብዕልት ኃጥአን ባለጸጎች ኃጥአን ወደ ሲኦል ይወርዳሉ። ወይ ሐስር ሰብአ ወይ ሀርትም እጓለ እመሕያው ሰው ሁሉ ይዋረዳል፣ ይጎሰቁላል። የምናየው ይህንን ነው አይደለ? ወየሐስራ አይንተ እቡያን የትዕቢተኞች አይን በሞት ይፈሳል። ወየሐስራ አይንተ እቡያን የትዕቢተኞች አይን በሞት ይፈሳል። ወይትለዓል እግዚአብሔር ጸባኦት በጽድቅ ወበርት ይለዋል። አሸናፊ እግዚአብሔር በእውነት ነገር በቀና ነገር ልዕልናውን ይገልጣል። ወይሴብሐ አምላከ ቅዱስ ዘበጽድቅ ወይሴብሐ አምላክ ቅዱስ በጽድቅ ጽኑ ክቡር የሚሆን ፈጣሪ በእውነት ይመሰገናል። እግዚአብሔርን በእውነት እንድናመሰግነው እግዚአብሔር ይርዳን። ወይትረአዩ ከመ አስዋር እለተማህረኩ የተማረኩ እስራኤል እንደ ገች ወይፈን ይሰማራሉ። ሰው ከተማረከ እንደ እንስሳትም ሊሆን ይችላል። እንደ አራዊትም ሊሆን ይችላል። እንዴ ናቡከደነጾር እኮ አውሬ ሆኗል አይደለ እንዴ? ድርጣድስ የተባለ ሰው ደግሞ ከርከሮ ሆኗል። ሰው ከተማረከ በዲያብሎስ አውሬ ይሆናል፣ እንስሳ ይሆናል ማለት ነው። ከዚህ ሰውረን መድኃኔዓለም እንዲህ ይለናል። ወይትዕረዩ ከመ አባግ ሐቅለ እንዘ ኢየሐስሱ ሲሳያተ እለተረሱ በበጎ ዘመን የተዘነጉ ጅዋት እንጂሞን ሲሹ እንደ በግ በምድረ በዳ ይሰማራሉ። አንድም ከቂሮስ ከዳሪዮስ
ግብር የተዘነጉ አንድም ከልበ ሥላሴ የተዘነጉ እስራኤል እንደ በግ በምድረ በዳ ይሰማራሉ ይለናል። በሥላሴ ዘንድ ዝንጋኤ ኑሮ አይደለም፣ ስራቸው የሚያዘነጋቸው ስለሆነ አሌ ሎሙ እለ ይስሕብዋ ለኃጢአቶሙ ከመ ሀብለ ነዋህ ኃጢአታቸውን እንደ ረዥም ገመድ ስበው ወትተው ለሚያመጧት ማለት በኃጢአታቸው ስልምናሶርን ናቡከደነጾርን ስበው ጎትተው ለሚያመጧቸው ሰዎች ወዮላቸው። እግዚአብሔርን በድለው ሕግ ተላልፈው ሕግ ጥሰው እግዚአብሔር ሊቀጣ ሲፈልግ ደግሞ በጠላት አሳልፎ ሲሰጣቸው በነዚያ ሕግን በጣሱና እግዚአብሔርን በበደሉ ምክንያት ብዙ ጻድቃን ብዙ ቅዱሳን አብረው ተማርከው መከራ ያሉና ለነዚያ ወዮላቸው። አንድም ገመድ በገመድ ላይ ሲቀጥሩት እንዲረዝም ኃጢአታቸውን አብዝተው ለሚሰሩ ሰዎች ወዮላቸው። ገመድ በገመድ ላይ ሲቀጥሩት እንደሚረዝም ከኃጢአት ወደ ኃጢአት ከመከራ ወደ መከራ ከክፉነት ወደ ክፉነት ከሐሜት ወደ መናገር ከመናገር ወደ ማድረግ ከመዛት ወደ መግደል ወደ ማሳደድ የሚሄዱ ሰዎች ወዮላቸው ይላል። ወያስርዋ ከመ አሩተ ብዕራይ ለአመፃሆሙ ቀንበር በበሬ አንገት ላይ እንዲስማማ ኃጢአታቸውን አስማምተው ለሚሰሩ ወየላቸው። አንድም ቀንበር ሁለቱን አንድ እንዲያደርግ በደላቸውን ከሰውነታቸው ጋር አንድ ለሚያደርጉ ወዮላቸው። ሁለት በሬዎች በአንድ ቀንበር ተጠምደው እንደሚያርሱ በደላቸውን አንድ አድርገው ምንድን ነው ከሰውነታቸው ጋር በደላቸውን ከሰውነታቸው ጋር አንድ አድርገው ለሚሰማሩ ወዮላቸው ይለናል። እለ ይብሉ ፍጡነ ይግበር ወንራይ ፄዋዌ አለ ወይም ደግሞ ፄዋዌ አለ ቢሏቸው እንደ ፈርም መስሏቸው አንደፈርም ፄዋዌ አለ ቢሏቸው አንደፈር መስሏቸው ፄዋዌን ፈጥነው ያድርግ ወንራይ ተደርጎ እኔ ለሚሉ ወዮላቸው። ወትምፃ ምክረ ቅዱስ እስራኤል ወትምፃ ምክረ ቅዱስ እስራኤል ጽንዓ እስራኤል ክብረ እስራኤል የመከራት ፄዋዌ ትምጣ እያሉ ለምነው መከራ ለሚያመጧት ሰዎች ወዮላቸው እያለ ይተረጉማል። ወናይምር እንከ ተደርጋ እናውቃት ዘንድ ለሚሉ ወዮላቸው። ፍና ተሳልቋ እሌ ሎሙ እለ ይብልዎ ለእኩይ ሰናየ ወለሰናይ እኩየ ክፉን መልካም መልካሙን ክፉ ለሚሉ ወዮላቸው። አንድም ነቢየ ሐሰቱን ነቢየ ጽድቅ ነቢየ ጽድቁን ነቢየ ሐሰት ለሚሉ ወዮላቸው። እለ ይብልዎ ለብርሃን ጽልመተ ወለጽልመት ብርሃነ ብርሃኑን ጨለማ ጨለማውን ብርሃን ለሚሉ ወዮላቸው ወይም ለሚሉ ሰዎች ወዮላቸው እያለ ይተረጉማል። አንድም እግዚአብሔርን ጣዖት ጣዖቱን እግዚአብሔር ለሚሉ ሰዎች ወዮላቸው። እለ ይብልዎ ለጡም መራር ወለመራር ጡም ጣፋጩን መራር መራሩን ጣፋጭ ለሚሉ ሰዎች ወዮላቸው። አንድም ሕገ እግዚአብሔርን ሕገ ጣዖት ሕገ ጣዖቱን ሕገ እግዚአብሔር ለሚሉ ሰዎች ወዮላቸው። አሌ ሎሙ እለ ጠበቡ ለእከይ በክፉ ነገር ለሚራቀቁ ወዮላቸው ብሎ ይተረጉማል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ፍጹም ምስጋና ይድረሰው። በወይኔና በእኔ እስኪ ፍረዱ ይለናል። እግዚአብሔር ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አዳኛለሁ ሕጉን ፈጽመው አጠናቀው ዓለሙን ንቀው እግዚአብሔርን አክብረው ሕጉን አክብረው ያለፉ ሰዎች እኛ በሕጉ ክፍተት ያለብንን አዳኝባችኋለሁ እያለ ነውና እግዚአብሔር። ስለዚህ ሕጉ እንድንጠብቅ የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።